ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ የገበሳ ሚዲያ ቤተሰቦቻችን የህዳር 25 ቀን ሰበር ዜናዎቻችን ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የህወሓት ታጣቂ ጀነራሎች ጉድ ተጋለጠ። ጀነራል ማሾ በየነና ምግበ ኃይሌ ሁለት እህትማማቾችን በቅምጥ መልክ አስቀምጠው በተለያዩ የአገሪቱ ክፍል የሚገኘውን ሀብታቸውን እንደሚቆጣጠሩላቸው መረጃ ተገኝቷል። እናጋራችኋለን። የኤርትራ ከፍተኛ ባለስልጣናት አንድ በአንድ እያለቁ ነው። የውጭ ጉዳይ ሚኒስትሩ የማነ ገብረ መስቀል በየቀሩ መርዶ ነጋሪ ሆነዋል። አነጋጋሪው ተከታታይ ሞት ለኢሳያስ አፈወርቂ መንግስት ከፍተኛ ስጋት ሆነዋል። ዘርዘር አድርገን እንመለከተዋለን። የኢትዮጵያ ውጭ ጉዳይ ሚኒስቴር መግለጫ አውጥቷል። ሚኒስቴሩ በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የአንደኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብለዋል። ሚኒስቴሩ በመግለጫው አክሎም አንድ በአንድ የአገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ እየተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሌላኛው ጥንቅራችን ነው። ወደ ዝርዝሮቹ አለፍን። የታጠቁ የትግራይ ኃይል አባላት መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍልም ከ70 በላይ የሚሆኑ አባላት በአስተዳደሩ ህንፃ ላይ ከበባ ፈጽመዋል። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ድሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያነጋግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተነግሯል። ቢቢሲ ትግርኛ ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረት እያደረገ ነው። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎቹ ያመላከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋትን ፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎች አመላክተዋል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረ ነዋሪዎች ተናግረዋል። ጀነራሎቹ ሁለት እህትማማቾችን ቅምጥ አድርገው ንብረታቸው እንዲቆጣጠሩላቸው ማድረጋቸው ተጋለጠ። የህወሓት ታጣቂ ጀነራሎች ጉድ ተጋልጧል። ጀነራል ማሾ በየነና ምግበ ኃይለ ሁለት እህትማማቾችን በቅምጥ መልክ አስቀምጠው በተለያዩ የሀገሪቱ ክፍል የሚገኘውን ሀብታቸው እንደሚቆጣጠሩላቸው መረጃም ተገኝቷል። መረጃው እንደሚያመላክተው በአዲስ አበባ ተከራይተው የሚኖሩ ሁለት እህትማማቾች ከፍተኛ የሆነ ሀብት በአገሪቱ ውስጥ እያንቀሳቀሱ እንደሆነና በዱባይም ሰፊ ንግድ ላይ መሰማራታቸውን በማስረጃ የተደገፈ ሚስጥራዊ መረጃም ተጋልጧል። ትዕግስት አሰግድና ፍሬሕይወት አሰግድ የተባሉ እህትማማቾች ትዕግስት አሰግድ የምግበ ኃይሌ ቅምጥ ስትሆን እህቷ ደግሞ የጀነራል ማሾ በየነ ቅምጥ ናት። ሁለቱ ሴቶች ትልቅ የመሬትና የህንፃ ንግድ ላይ የተሳተፉ ሲሆን በአዲስ አበባ፣ በአዳማ፣ በሐዋሳ እና ሌሎችም ከተሞች ላይም በርካታ መሬቶችንና ህንፃዎችን ሲሸጡ ሲያከራዩ እንደነበረም ተረጋግጧል። በተጨማሪም ጀነራሎቹም ከትግራይ የሚመዘብሩት የወርቅ ሀብት በቀጥታ ወደ ዱባይ ተልኮ ሌላ ኢንቨስትመንት እዛም እየተካሄደ መሆኑን እርግጥ ሆኗል። በዱባይ ያለው ንግድ በአዲስ አበባ ያሉ ህንፃዎችና መሬቶች በአሶሳና በአዳማ እንዲሁም ሌሎች ቦታዎች ቅምጦቹ የሚያንቀሳቅሱ መሆኑ ከግልጽ ማስረጃ ጋር ተጋልጧል። የህወሓት አመራሮች ጦርነት የሚናፍቁት ለሀብታቸው መሆኑ በትንሹ የሚያሳይ ጉድ ሲሆን በትግራይ ወጣት ደም የተገነባ ህንፃ ለእናቶችም ያፈሩት በእናቶችም ባያፈሩት ሀብት መሆኑን ሁሉም ያውቀውና ሊገነዘበው እንደሚገባ በስፋት ሲጋለጥም ተስተውሏል። የኤርትራ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ በልጥ አሻሚና ግልጽነት የጎደለው የሆነ መምጣቱን በሆርን ቪው ድረገጽ ላይ የወጣ አዲስ ትንታኔ ያመለክታል። በማህደረ ነሲቡ የተዘጋጀው ይህ ትንታኔ የአገሪቱ ብቸኛ ገዢ ፓርቲ የሆነው ህግደፍ አንጋፋ አመራሮቹም የትጋልቲ ትውልድ ዕድሜያቸው እየገፋና ቁጥራቸው የተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብለዋል። ትንታኔው ሶስት ነገሮችን በዋነኝነትም አንስቷል። አንደኛም የተቋማት መዳከም። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ ወይም ኤፒኤልኤፍ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቃዋሚ እድገትን አፍኗል።
በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን እያፈሩ የነበሩ ተቋማት እንዲፈርሱ መደረጉ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል። ሁለተኛ የትውልድ ክፍተት ሲሆን ስርዓቱን ስልጣንን ሙሉ በሙሉ በነጻነት ታጋዮች እጅ የቆየ ሲሆን ወጣቱን ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም አድርጓል፣ ነገር ግን ራሱን የቻለ እይታ ወይም ሐሳብ እንዲፈጥር ተደርጓል ይላል። ይህ ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዲያዳብር አድርጎታል። ሶስተኛም የተተኪ እጦት የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት በግልጽ ያሳያል ብለዋል። ትንታኔው ሲያገባደድ ገዢው ትውልድ ሲያልፍ አገሪቱ በመዋቅራዊ ደረጃም ላልተዘጋጀችበት ምዕራፍ ትጋለጣለች። ስርዓቱ ያፈናቸው የሚከተሉ ችግሮች በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስገነዝባል። የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር መባሉም እንደ ሂድሪ ትረስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ መሆኑም ተነግሯል። በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽም ይችላል። የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸውን ግንኙነት አዳክሞታል። ኢትዮጵያም በታላቁ የህዳሴ ግድብ ላይ የግብፅን የቅኝ ግዛት ዘመን አሳሰብ ውድቅ አደረገች። በአፍሪካ ቀንድ ተላላኪ ደካማና የተከፋፈሉ ጥገኛ መንግስትን ለመፍጠር ያላትን ፍላጎት ኢትዮጵያ በጽኑ ተቃውማለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ረቡዕ ዳር 4 ቀን 2018 በወጣው ጠንከር ያለ መግለጫም ከፍተኛ የግብፅ ባለስልጣናት በአባይ ወንዝ ላይ በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብ አጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም ማለትም ወቅሰዋል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የሰጡ አስተያየቶችን የግብፅ መንግስት የ21ኛው መቶ ክፍለ ዘመን እውነቶችን ለመቀበል ያለመቻሉ መገለጫዎች ናቸው ብለዋል። ሚኒስቴሩ በወጣው መግለጫም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲልም በጽኑ ኮንኗል። ሚኒስቴሩ በመግለጫውም ግብፅ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባም ካይሮ ለመተው የከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የለም ሲል አበክሮ ገልጿል። እነሱ ወይም ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ሳሉ ያለው የሚኒስቴሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው ብሏል። ኢትዮጵያን በፍጹም የሚያስበረግጋትን ይህንን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስቴሩ በተጨማሪም ግብጽ የአፍሪካ ቀንድ ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በእሷም ወይም በኢትዮጵያ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲልም ከሷል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላትን ታሪካዊ ሚና በድጋሚ በማስገንዘብ አገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቷል። ወንዙም ከኢትዮጵያ ከፍተኛ ቦታዎች ላይ እንዲመነጭና አብዛኛውን የናይል ውሃ አስተዋጽኦ እንደሚያደርግም አስታውሷል። ፍትሃዊ ምክንያታዊና እኩል የሆነ አጠቃቂ የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስቴሩ አክሎም ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠበቅ ግዴታ የለባትም ብለዋል። መግለጫው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ውይይቶች ላይ ትርጉም ባለው መንገድ ለመሳተፍ ፈቃደኛ አለመሆኗ አሁን ግልጽ ሆኗል ያለ ሲሆን ካይሮ ቀደም ሲል ትርጉም ባለው ድርድር ውስጥ መሳተፍን እየተቃወመች በተቃራኒው ግን እየተደራደረች እንደሆነ ታስመስል ነበር ሲል ገልጿል። ግብጽ ንግግርን አልተቀበለችም፣ እንዲሁም ግጭትን ለማስፋፋት በግልጽ በማሰብ ጸባጫሪ ንግግሯን እያጠናከረች ነው ሲል የከሰሰው የውጭ ጉዳይ ሚኒስቴር ድርጊት ኃላፊነት የጎደለው በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘው ጥሪ አቅርቧል። ሚኒስቴሩ በመግለጫው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ራስን የመቻል እንዲሁም የእድገት ምልክት መሆን በማስገንዘብ ትብብር ወደፊት ለመራመድ ብቸኛውና የተሻለው መንገድ እንደሆነ አበክሮ ገልጿል። ዓለም የሚያስፈልገው አፍሪካ የሚያስፈልጋት ግጭትና ገብ ሳይሆን የበለጠ ትብብርና ውይይት ያለው መግለጫው ኢትዮጵያም የአባይ ወንዝን የመጠቀም መብቷን
በማረጋገጥ በፍትሐዊነትና በእኩልነት መርሆች ላይ የተመሰረተ ሁለቱን ተጠቃሚ ለሚያደርግ መፍትሄ ዝግጁ ነች ብሏል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወደ የጸብ አጫሪ ንግግሮቿን ባብሳ ቀጥላበታለች። እንዲሁም ኢትዮጵያን ግድቡን በአንድ ወገንና ከሃይድሮሎጂ መርሆች ጋር በማይጣጣም መልኩም ይጠቀመችበት ነው በማለትም በተደጋጋሚ ወቅሳለች። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ልቀት በውሃ ስርዓቷ ላይ መረጋጋትን ለመጠበቅ የቶሽካን የውሃ ማስተንፈሻ እንድትከፍት እንዳስገድዳት ስትገልጽም ነበር። ኢትዮጵያ በበኩሏ እነዚህን ካይሮን ክሶች ውድቅ ያደረገች ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደረዳ ገልጻለች። የውሃና ኤነርጂ ሚኒስቴር ሀብታሙ ኢተፋም በሱዳን የተከሰተው ጎርፍ የመጣው ከነጭ አባይ ሊሆን ይችላል፣ የህዳሴው ግድብ ባይኖር ኖሮ መጠኑ ከባድ ወይም አውዳሚ ሊሆን ይችል ነበር ሲሉም ተናግረዋል። ሚኒስቴሩ የግድቡን ሚና በቀጠናዊ የውሃ አስተዳደር ውስጥ አጉልቶ ሲገልጹም ትርፍ ውሃ አልለቀቅንም ብለዋል። በዚህም ሳምንት ካይሮ አባይ ቁልፍ ብሔራዊ ጥቅሟ ሆኖ እንደሚቀጥል ገልጻለች። የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ አባይን የግብጽ ደህንነት መሰረት ሲሉ ገልጸዋል። በተጨማሪም ግብጽ ከእንግዲህ ወዲህም በግድቡ ዙሪያ ከኢትዮጵያ ጋር ወደ ድርድር ለመግባት ፍላጎት የላትም ሲል ለቢቢሲ ፎከስ ኦን አፍሪካ ገልጿል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ ከ2 ዓመት በላይ ለበቀል ይፈላለግ የነበረ ማህበረሰብ እስከ ሌሊቱ 9 ሰዓት በቆየ የሽምግልና ስርዓት እርቅ አወረደ። በግጭቱ ምክንያት እርቅ መውረዳቸው ለዶቼ ቬለ የተናገሩት የማህበረሰቡ ተወካዮች እንደተናገሩት በሕግ ያልቻልነውን በቆየም የሽምግልና እሴታችን ሰላም አወርደናል ብለዋል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ ከ2 ዓመታት በላይ ለበቀል ይፈላለግ የነበረ ማህበረሰብ እስከ ሌሊቱ 9 ሰዓት በቆየ ሽምግልና ስርዓት እርቅ አውርዷል። በግጭቱ ምክንያት ይፈላለጉ ከነበሩትና እርቅ መውረዳቸው ለዶቼ ቬለ ገለጹ። የማህበረሰቡ ተወካዮች እንዳሉት በሕግ ያልቻልነውን በቆየ ሽምግልና እሴታችን ሰላም አወርደናል ብለዋል። በግለሰቦች መካከል ተቀስቅሶ ወደ አጎራባሽ ወረዳዎች ተስፋፍቶ የነበረው ግጭትና መፈላለግ በእርቅ መቋጨቱ ሌሎች ችግሮችን በተመሳሳይ መንገድ ለመፍታት እንደሚያነሳሳ የባቲ ወረዳ አስተዳደርና የጸጥታ ጽሕፈት ቤት ኃላፊ ተናግረዋል። አቶ ጀማል አብዱ ሰኤድ በባቲ ወረዳም የ023 ቡርቃ ቀበሌ ነዋሪ ናቸው። ለወትሮም የንጹህ መጠጥ ውሃ ችግርን ጨምሮ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች ተጋልጣ በነበረችው ቀበሌያቸው ነፍስ እስከ ማጥፋት የደረሰው የእርስ በርስ ግጭት ያለፉትን 2 ዓመታት ፈታኝ አድርጎባቸው ነበር። በወቅቱ ግጭት የተቀሰቀሰበትን አጋጣሚ ምንዴ ያስታውሳሉ። ከዚያ ቀበሌ እኛ ቀበሌን በመውረር ከዚያም በሽማግሌም በእርቅም ታግለን መላው ሲጠፋም ወደ ሕግ እንሄዳለን ስንል የሆነች ረብሻ ተከሰተች። በዚያ ተገጫጨን። የችግሩ መነሻ ያው ንብረታችን ላይና ቀያችን ላይ ነው በሚል ነው። በዚያው የባቲ ወረዳም የቡፋ ከሚሴ ቀበሌ ነዋሪ የሆኑት አቶ ሙሄ በሽር እንደተናገሩት ለሰዎች ሕይወት መጥፋት ምክንያት የነበረውና ከሚጎራበታቸው የቦርቃ ቀበሌ ጋር በበቀልና በመፈላለግ ላይ የተመሰረተው የ2 ዓመታት ግጭት በእርቅ ተፈቷል። በቦርቃ ቀበሌና በቡፋ ከሚሴ ቀበሌ የ2 ዓመታት የግድያ መከሰት ነበረ። በዚህ አማካኝነት በ2 ዓመቱ አሁን በወረዳና በቀበሌ አማካኝነት ተሰባስበን አሁን ለታም ተሰባስበን ጁማ ተገናኝተን በአዋሳኝ ቀበሌ ላይ ፍርድ ተሰጥቶ ለሞቶ ካሳ ድጎማ ለቆሰለውም ካሳ አስታርቀን በሰላም ተለያይተናል ብለዋል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅራችን የተከታተላችሁትን ይመስል ነበረ።